ድምፃዊ አቤል ሙሉጌታ ከዓለማዊ የሙዚቃ ማለትም የዘፈን ዓለም ሙሉ በሙሉ መውጣቱንና ወደ ክርስትና እምነቱ ወይም ወንጌል መመለሱን በይፋ አስታውቋል። ድምፃዊው መጋቢት 21 ቀን 2018 ዓ.ም በማህበራዊ ገጹ ባሰፈረው ሰፊና ስሜታዊ መልእክት ውሳኔውን ከማሳወቅ ባለፈ እስካሁን ሲንቀሳቀስበት የነበረውን የሙዚቃ ኢንዱስትሪ በከፍተኛ ሁኔታ አብጠልጥሎታል። ከኦርቶዶክስ ለመበሻሸቅ ብለህ ራስህ ተከፋፍላለህ። ጥልቅ ውስጥ ነበር። ዘፋኝነት በራሱ ኃጢአት ነው። ከ1 እስከ 15 ደግሞ አዳሜ ስደፈጥጩ ነው የምትዩ። ስለዚህ ሁላችንም ገቢ ነው። አጎቶቼ ሁሉም 7 ናቸው። 7 ቤተሰብ አንድ ላይ ነው ያለቀው ማለት ነው። ፈገግ ወገቧን ያዛት። ይሄ ቤስት ፍሬንድሽ እንዳይሆን ወደዚህ የሚመጣው አንድ ጊዜ ያዝልኝ እስኪ እንደዚህ እንዳለ እንደዚህ ቤስት ፍሬንድ ያላት ሴት ባናቷ ትተከል። ድምፃዊ አቤል ሙሉጌታ ከዓለማዊ የሙዚቃ ማለትም የዘፈን ዓለም ሙሉ በሙሉ መውጣቱንና ወደ ክርስትና እምነቱ ወይም ወንጌል መመለሱን በይፋ አስታውቋል። ድምፃዊው መጋቢት 21 ቀን 2018 ዓ.ም በማህበራዊ ገጹ ባሰፈረው ሰፊና ስሜታዊ መልእክት ውሳኔውን ከማሳወቅ ባለፈ እስካሁን ሲንቀሳቀስበት የነበረውን የሙዚቃ ኢንዱስትሪ በከፍተኛ ሁኔታ አብጠልጥሎታል። አቤል ዘርፉን ቆሻሻ የውሸት መልክና በውስብስብ አጋንንታዊ አሳር የተያዘ ሲል የገለጸው ሲሆን ዓለማዊ ዘፋኝነት ከስካር ጋር ፈጽሞ የማይነጣጠል መሆኑን በመግለጽ በዘርፉ ላይ ያሉ የቀድሞ የሙያ አጋሮቹም ይህንን ዓለም ትተው እንዲወጡ ጥሪ አቅርቧል። ይህ የአቤል እርምጃና መግለጫ በኪነ ጥበቡ ማህበረሰብና በተከታዮቹ ዘንድ የተለያዩ አስተያየቶችን ፈጥሯል። በአንድ በኩል የእምነቱ ተከታዮችና የሃይማኖት አባቶች የወሰደውን እርምጃ በከፍተኛ የደስታ ስሜትና የጠፋው ልጅ ተገኘ በሚል አቀባበል የተቀበሉ ሲሆን፣ በሌላ በኩል ግን ድምፃዊው ለዓመታት ሲተዳደርበትና ስም ሲያተርፍበት የነበረው ሙያም በአጠቃላይ አጋንንታዊና ቆሻሻ ብሎ መፈረጁ የሙዚቃ ኢንዱስትሪውን አጠቃላይ ገጽታ በጥቁር ቀለም የሚቀባና ሚዛናዊነት የጎደለው ትችት ነው የሚሉም ወገኖች አልጠፉም። በመግለጫው ላይ ጎልቶ የወጣው ሌላው ነጥብ ደግሞ አቤል በዓለማዊው ዓለም ውስጥ እያለ የጻፈው መንፈሳዊ መዝሙር የሚመለከት ነው። ድምፃዊው በ2003 ዓ.ም በራሱ አገላለጽ በእሪያ ሰፈር ማለትም በጨለማው ዓለም ሆኖ የአባቱን ቤት በናፈቀበት ወቅት እሰይ የተሰኘውንና በዘማሪ በረከት ዓለሙም ተዘምሮ ከፍተኛ ተወዳጅነትን ያተረፈውን መዝሙር መጻፉን ይፋ አድርጓል። ከዚህም በተጨማሪ ከ2005 እስከ 2007 ባለው ጊዜ ውስጥ ዓለማዊ ሙዚቃን አቁሞ እንደነበር፣ ነገር ግን በድጋሚ ፈተና በዝቶበት ወደ ዘፈኑ ዓለም ተመልሶ እንደነበር በግልጽ አምኗል። ይህ ታሪኩ አሁን የወሰደው የንስሐና የመመለስ ውሳኔ ምን ያህል ጽናት ይኖረዋል የሚል ጥያቄን በአንዳንድ ታዛቢዎች ዘንድ ማስነሳቱም አልቀረም። ከዚህ ሁሉ መንፈሳዊና ስሜታዊ ትርክት ጀርባ ግን ግልጽ የሆነ የሚዲያና የኮንቴንት ዲስትሪቢዩሽን ስትራቴጂ አብሮ ታይቷል። አቤል ይህንን የለውጥ ምስክርነት በሰጠበት ዕለት አዲስ በከፈተው የዩቲዩብ ቻናል ላይ 2 አዳዲስ መንፈሳዊ መዝሙሮችን ከቀኑ 11 ሰዓት ላይ እንደሚለቅ ለተከታዮቹ አሳውቋል። ይህ አካሄድ አርቲስቱ ከዓለማዊ መድረክ ሲወጣ የዲጂታል ገቢና የኪነ ጥበብ ተሰጥኦን ሙሉ በሙሉ ወደ መንፈሳዊ ማለትም ጎስፕል ኢንዱስትሪ በማዞር አዲስ የሙያ መስመር በይፋ መጀመሩን ያሳያል። የአቤል ሙሉጌታ ውሳኔ በኢትዮጵያ የኪነ ጥበብ ታሪክ ውስጥ ከዓለማዊ ወደ መንፈሳዊ የሙዚቃ ዘርፍ የተሸጋገሩ አርቲስቶችን ቁጥር ከፍ የሚያደርግ ነው። ይሁን እንጂ የሰነዘረው ከባድ ትችትና የለውጡ ሂደት በቀጣይ በሚያወጣቸው ስራዎችና በሚያሳየው ጽናት የሚመዘን ይሆናል። ምን ያስገርም? ኧረ ምንም አያስገርመኝ። ምንም ያስገርም ነገር አለ? ምንም አያስገርም። ያስገርመኝ አንድ ነገር አለ። የእግዚአብሔር ፍቅር ያስገርመኛል። ከኦርቶዶክስ ለመበሻሸቅ ብለህ ራስህ ተከፋፍላለህ።
የሚያሳዝነኝ እሱ ነውና ከአድዋ ድል በኋላ እንደመጣችሁ ራስ ነው የምነግርህ። ሌላ ሰው ሊጨመር አይፈልግም። ራስ ትመሰክራለህ። መናደድ አይደለም። አሁን ይሄ ስድብ የሚመስለዋል አይደለም። ስድብ አልሰደብኩም። እና ራሱ ጴንጤ ሆኖ ዘፈን አቆምኩ ስላለ ከኦርቶዶክስ ወደ ጴንጤ መጣልን ብለው ፖለቲካ ይሰራል። ጴንጤ መሆን ከባድ ነው። መዝለል አይቻልም። እንደ ጴንጤ በየቀኑ የሚዘላል እንደ ፌንጣ እንኳን እንደናንተ አይዘልም፣ ይቀልዳል። ድምፃዊው በዚህ ሰዓት ከፍተኛ የተባለ ተቃውሞ እየገጠመው ይገኛል። ድምፃዊ አቤል ሙሉጌታ ከሰሞኑ አልበም ከለቀቀ በኋላ በህዝብ ዘንድ ከፍተኛ የተባለ ተቃውሞ ገጥሞታል። ለምንድነው እንደ አዲስ አጀንዳ መሆን የፈለከው? ሼር ኮፕሊንክ አድርጉና ለአቤል ሙሉጌታ አድርስልኝ። ድሮንም እኮ ጴንጤ ነበርክ፣ አማኝ ነበርክ፣ እንደዛ ሆነ ነበር ዘፈን ስታወጣ የነበርከው። ዛሬ ግን እንደ አዲስ አክት ያረከው ልክ ኦርቶዶክስ ሆነ ስዘፈን እንደኖርክና ጌታን አግኝተ ለጴንጤዎች መዝሙር እንዳወጣ ነው አክት ያረከው። ሌላ የለህም። ሲጀመር ደግሞ ዩቲዩብ ላይ ገብቼ ሳየው 2 መዝሙር ለቃል። ከታች ያለው ደግሞ በጠቅላላ ዘፈን ናቸው። ጌታን ከተቀበልክ አንተ ዩቲዩብ ላይ ዘፈን ምን ያደርግልሃል? ሲጀመር አንተ የለቀቅከው ዘፈን አላዋጣ ሲልህ ኪሳራ ሲደርስብህ ወደዛኛው ሌላ ዘፈን ቦታ ነው የሄድከው። ምክንያቱም እችኛዋ ቢዝነስ ቀዝቀዝ ስትልብህ አቋራጭ ወደ ሌላኛው ቢዝነስ የምትሄደው ከኪቦርድ ወደ ኪቦርድ፣ ከሰይጣን ዓለም ወደ ሌላ ሰይጣን ዓለም ነው የሄድከው። ሌላ ነገር ታካብዳለህ እንዴ? ኦርቶዶክስን ለማሰደብ የሄድከው ርቀት ነው በጣም ያናደደኝ። ለማንኛውም አንድ ነገር ልንገርህ፣ እኛው ኦርቶዶክሲያን በኦርቶዶክሲያን ዘንድ ብዙ ዘፋኞች ይኖሩ ይችላሉ፣ ግን በኃጢአታቸው ራሳቸው ይጠየቃሉ። አቤል ሙሉጌታ እኔ በነገራችን ላይ ያደረገውን ካየው በኋላ አቤል ሙሉጌታ ነው የምለው። አቤል ሙሉጌታ ያደረገውን ለማድረግ አቤል ተከፍሎት ካልሆነ በስተቀር አንድ ጤናማ ሰው አቤል ያደረገውን እንዴት ያደርጋል? ሰላም ጤና ይስጥልኝ። እንዴት ናችሁ? such a beautiful day። ዛሬ ደግሞ የምንነጋገረው እምነታቸውን ስለሚቀይሩ ሰዎች ነው። በተለይ ደግሞ ሙዚቀኛ ሆነው ወይ ድምፃውያን ሆነው ከኦርቶዶክስ ቤተ እምነት ወደ ፕሮቴስታንት ቤተ እምነት የሚቀይሩ ማለት ነው። እኔ እንግዲህ በፋሚሊ ሁለቱም አሉ፣ ፕሮቴስታንትም አሉ፣ ኦርቶዶክስም አሉ። so I don't have any problem። የኔ ዛሬ ውግንነት ከሙዚቃ አንፃር ሙዚቀኛ ከመሆን አንፃር እነዚህ ሰዎች እነዚህ ድምፃውያን እምነታቸውን ሲቀይሩ ብዙ ጊዜ የሚሰጡት መግለጫ ነው የሚገርመው። ጥልቅ ውስጥ ነበርን ነው የሚሉት። የትኛው ጥልቅ ነው? እኮ ሶ ለምሳሌ ፕራይም ታይማቸው ላይ ደግሞ አይደለም የሚቀይሩት እምነታቸው። ፕራይም ታይም ማለት ለምሳሌ ዘፈን አድርገ ዘፈኑ ታውቆ አልበም ሊሆን ይችላል፣ ሲንግል፣ ከዛ ቱር ትወጣለህ። ያኔ ነው ትኬት እንትን ሙሉ ተችሎ ነው። ሰው ደግሞ በጣም በቃ ፍቅሩና አፕሪሺዬሽኑን ያሳያል እዛ አብሮ አንተ ጋር ምናምን። ያ በቃ የሚያጓጓው ታይም ከፍ ይላል ዝቅ ይላል፣ ከዛ ደግሞ ከፍ ይላል። እንደዛ ነው አካሄዱ። እዛ ታይም ላይ አይቀይሩ። ያቺ ክሬሟ ታይም ላይ ዝቅ ጅው ሲል ነው እና ብዙ መውጣት የማይችሉት ከመሰላቸው ይቀይራሉ እና ጥልቁ ነው ይላሉ። አሁን በዚህ ጊዜ በጣም አስቸጋሪ ሆኖ ምን እንደሆነ ታውቃላችሁ? ፈጣሪን ከማሳመን ይልቅ የሰው ልጅ ማሳመን ነው ከባድ ይሆናል። ለምንድነው? ቀይረህ ስትመጣ ሙሉ ለሙሉ ንጹህ መሆንን ምናምን ቼክ ማድረግ አለብኝ ይላል መሰለኝ እዛ የሚቀበለው ሰውዬ። ተደፈጥጧል። በፊቱ ያ ጥልቅ ነው እንደዚህ ነው ምናምን። እንግዲህ አንዳንድ ይሄ የሆነ ጊዜ ላይ የሚወራው ይሄ ሳይንቲስቶች ጋር የሚሄዱ ሳይንቲስቶች ምላችሁ ይሄ ጠንቋዮች፣ እኛ ሰፈር ውስጥ ሳይንቲስት ነው የምንላቸው እና ይሄ ሽንት አመድ ምናምን ደበላልቆ ምናምን ይገጫል። እነዛ ሳይንቲስቶች ጋር ሄደው የሚካድሙ ካሉ ኦኬ ያ ሜቢ እንግዲህ ጥልቅ አሰራር ሊሆን ይችላል አይደል? ግን እዛ አመድ ውስጥ ያለ ሰውዬ ህይወትን ተንቢዮ ይቀይራል ብሎ ማሰብ ራሱ በጣም የሚያስገርም ነው። ኤኒዌይስ እንደዛም ከሆነ ኦኬ ዘፋኝነት በራሱ ኃጢአት ነው። የሱን ያሁን ኦርቶዶክስነት ተከታይ ነኝ። ኦርቶዶክስነት የሚለው ዘፋኝነት ኃጢአት ነው የሚለው ምክንያቱም መጽሐፍ ቅዱስ ላይ በ16ኝነት ተጠቅሷል። ያው ትላንት እንደተነጋገርነው ከ1 እስከ 15 ደግሞ አዳሜ ስደፈጥጩ ነው የምትዩ። ስለዚህ ሁላችንም
ገቢ ነው። ንጹህ ነኝ ምናምን ብሎ የሚወጣ ሰው ካለ ይገርመኛል። አንድ እንግዲህ እንደ ማምለጫ የሚታይ ያው እንግዲህ ለኔ ሲነግሩኝ የነበረው ትላንት በኢየሱስ ክርስቶስ ካመንን እንድናለን ነው። ሁላችንም እናምናለን። ጥልቁ አሰራር ምናምን ብለህ ግን እዛ ጋር ወዳጆችን ያሳልፍከውን ያ እምነቱን ምኑን እንትን የኖርከውን ህይወት ምናምን ፕላስ የጻፍናቸው እንደው የፍቅር ዘፈኖቹን እንኳን ትተን እኮ ስንት የሚያርቁ ስንት የሚያስተካክሉ ሐሳብ ያለባቸው ዘፈኖችስ እነዛን ጽፈናል እኮ አይደል እንዴ? እርዳታ ላይ ምን ላይ ሰው ማስተባበር ላይ ምናምን ተሳትፈናል። ለሶሳይቲው የምታደርገው አለ። ልጆችን ኢንስፓየር አድርገናል ምናምን። ያም ሁሉ ነው ጥልቅ። የሰው ልጅ ወደ ሆነ ነገር መቀየር መብቱ ነው፣ ግን ኮምፖዠር ሊኖር ይገባል። በፊት የነበርከው ህይወት ያሳለፍከው የ20 ምናምን ዓመት ጉምድ አድርገህ የምትጥለው ነገር አይደለም። ፈጣሪም ደግሞ የነፍስን የውስጥህን የነፍስን ስለሚያይ እዛ ጋር ከሰው ጋር መታገል አይጠበቅብህም። ለማንም ፕሩፍ ማድረግ አይጠበቅብህም። ኢንፋክት ተቀይሬያለሁ ብለህ ማናውንስ ማድረግ አይጠበቅብህም። በርን ከዘጋ አለቀ። የሚያስጨንቅህ ምናምን እንደው እንዲህ ባላረግ የምትለው ነገር አለ። እሱ ካለ እሱን ቀይረው ለብቻ መብትህ እኮ ትችላለህ። ወጥተህ መደፍጠጥና ይሄ እንትኑ ማድረጉ ግን እንግዲህ የትራንስፈር ማኒ ካለው እንደዛ ካለው ማድረግሽ ችግር የለውም። ቻፓው ካለው ማለት ነው። ያው እዛ ኮንትራቱ ላይ ሊል ይችላል። ከሌለው ግን ትሩ ጄኒዩን የሆነ እንትን ከሆነ አናውንስ ማድረግ አይጠበቅብህም። ተጸጽተህ አይደለም የሆነ ነገር ረብሾ አይደል? እኔ አሁን ባለውበት በጣም ደስተኛ ነኝ። በቃ ደስ የሚል ህይወት ነው ምኖር እና ምንም የሚረብሽኝ ነገር የለም። አንተ ረብሽኛል ካልክ ግን ፊክስ ማድረግ ትችላለህ። ብዙም ተማርኩ ምን ይላሉ ሌሎቹም ተከትለው እንትን እንዲያረጉ ነው። አዎ አከታተልማ አየን እኮ ሁሉም ይወጣላ ጠልቆ ነው ይላል። ሲበርድበት ነው ግን ፕራይም ታይሙ ሲጠፋ ወይ የታገለው ነገር አልሳካ ሲለው እዛ ደግሞ ሄዶ ኦኬ እዚህ ዘፋኝ የነበረው እዛ ምንድነው የሚሆነው? ብዙ ጊዜ ዘማሪ አብዛኞቹ ዘፋኞች ሄደው እዛ ሲዘምሩ አያምርም፣ ደስ አይልም። ለምሳሌ መዝሙር አሁን እኔ ዘምር ብትለኝ አላደርገው። ዘማሪዎቹ ራሳቸው ጸጋ ያ የመዝሙር የመዘመር ጸጋቸው ያስታውቃል። ዘፋኝ ስለሆንክ ሄደህ ብቻ መዘመራችን እንዳይመስል። እኛም ብዙ ጊዜ ሞክሬያለሁ። በጣም የሚሰቀጥጠው በቃ ውሸት ነው ያስታውቃል። እንትኑ ምናምን መንፈሳዊነቱ ምናምን ያ የራሱ አለ። እኔ አሁን ስዘፍን ደግሞ የራስ የሚጋባብኝ የሆነ በቃ ደስ የሚል ልክክ ሲለኝ ይታወቀኛል። መዘባረቅ አያስፈልግም ለማስመሰል እዛ ጋር ምናምን ለሰው ምናምን ምን ይሰራል? ማንም ሰው የ3 ወር ደሞዝን አይከፍልም። የፊርማ ካለው አይዶን ነው። አጎቶቼ ሁሉም 7 ናቸው። 7 ቤተሰብ አንድ ላይ ነው ያለቀው ማለት ነው። የኔ ብቻ አምላችሁና ሌሎች ብዙ አሉ። እና ደግሞ የእናቴ ወንድም ከነ ሚስቱ ከነ ልጁ አንድ ጋር የ3 አመት ልጅና ያው እሱን ህይወቱን አጥቷል ማለት ነው። እየሄዱ እያሉ ነው ያረዷቸው። ተመለሱ ሰላም ነው ተብለው እየተመለሱ እያሉ ከዛን ሚስቱ ኦሮሞ ናት የሱ ማለት ነው። እሱ ደግሞ አማራ ነው። በሱ ምክንያት ነው እሷም ህይወቷን ያጣችውና ከመኪና ላይ አውርደው ነው ገብቷል። መኪና ላይ ስትሳፈር በጋለ እንዴ ብለው ነው የሚጠይቁት። በጎች አሉ ሲል በጎች ማለት እንግዲህ አማሮች ናቸው ማለት ነው። እንደዛ ነው የሚጠይቁት። አሁን ትራንስፖርት ላይ እንደዚህ ስንሄድ በጎች አሉ እንዴ እንባላለን ማለት ነው። ማረድ ሲፈልጉ እንደዛ ነው። ከዛን አሉ ከተባሉ ያው መታወቂያ ሁሉም ይታያልና የሁሉን መታወቂያ ታይቶ ትንባለው እና በዛን ሰዓት እሱን ሲያዩት የአማራ ስም አለበት። ከዛን እሱን ሲገሉት እሱን እያረዱት እያሉ ለምን ብላ ስትል እሷንም አብረው አረዷት ማለት ነው። ከዛን የ3 አመት ህፃን ነበር። እሱም እንደዛ አብሮታል። ያው እንግዲህ እሱ ማለት ለምን ገደላችሁ ምናምን ከሱ እንትን ስለወለደች ምናምን ለዛ ምክንያት ነው። እናን ሰዓት የኔ አጎቶች ነው እንጂ 7 ሰው ያልኩ ወደ 40 ምናምን ሰው የሞተው ማለት ነው።